ኢትዮጵያውያኑ የዓለም ሀገራትን ያሰለች ይመስላሉ። ነገ ሁሉም የሚፈራት ቀን ሆናለች። መከራው፣ እንግልቱ፣ የግፍ ጭፍጨፋው የሰለቸው ወገኔ ኢትዮጵያን፣ ሀገሩን፣ ቀየውንና ምድሩን ጥሎ መሰደድን መርጧል። አሁን ግን ለኢትዮጵያውያኑ የዓለም ሀገራት እንደ ወትሮ ተቀባይ ሳይሆኑ በር ዘጊዎች ሆነውባቸዋል። የዓለም ሀገራቱ ኢትዮጵያውያኑን አይናችሁን ላፈር አትድረሱብን በማለት በራቸውን መከርቸም ጀምረዋል። እስከዛሬ ድረስ ያሳረፍናቸውንም ወገኖቻችሁን ተቀበሉን፣ አስወጡልን እያሉ ይገኛሉ። ይህ ሁሉ መከራና ግፍ ለምን በኢትዮጵያ ሀገራችን ላይ? ሰላምና ጤና ለእናንተ ተመኘን። ውድ የጊዜ ቲዩብ ቤተሰቦቻችን ደምሰነበታችሁ? እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው ዝግጅታችን ማብቂያ ያጣውን የኢትዮጵያውያን የስደት ጉዞ እንዲሁም የዓለም ሀገራቱ ለኢትዮጵያውያን የላኩትን መርዶ እናስቃኛችሁ፣ ልንዳስስላችሁ ወደድን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ኢትዮጵያውያን ያልተሰደዱበት ሀገር ቢቆጠር ኢትዮጵያውያን ያልተሰደዱበት ሀገር የለም። በበረሃና በባህር ሲሰደዱ በውሃ ጥም በረሃብ ይሞታሉ። ኢትዮጵያውያን ያልተሰደዱበት የዓለም ሀገር የለም። በበረሃና በባህር ሲሰደዱ በውሃ ጥም በረሃብ ይሞታሉ፣ በደላሎች ይገደላሉ። የኢትዮጵያ ጎረቤት ሀገራት እንኳ ሳይቀሩ ኢትዮጵያውያኑ ያሰለቿቸው ሀገራት ሆነዋል። የኡጋንዳ ተቃዋሚ ፓርቲዎች ኢትዮጵያውያን ስደተኞች መባረር አለባቸው እያሉ ኢትዮጵያውያኑ ላይ መዝመት ከጀመሩ ሰንበትበት ብለዋል። ጅቡቲ እንኳን በአቅሟ ህገወጥ ስደተኞች ያለቻቸውን ኢትዮጵያውያንን ማባረር ጀምራለች። ኬንያም እንዲሁ ኢትዮጵያውያኑን ህገወጥ ናችሁ ከሀገሬ ውጡ እያለች ትገኛለች። ወደ ሳውዲ አረቢያ የሚሰደዱ ኢትዮጵያውያንም ወደ ሳውዲ አረቢያና ወደ ዓለም ሀገራት ወደ ሳውዲ አረቢያና ወደ አረብ ሀገራት የሚሰደዱ ኢትዮጵያውያንም የትየለሌ ናቸው። ሳውዲም በተቻላት አቅም ሁሉ ኢትዮጵያውያኑን እየጠረዘች ማባረሯን ተያይዘዋለች። ለመሆኑ እነዚህ ኢትዮጵያውያን ለምን ይሆን የሚሰደዱት? እቺን የመሰለች ቅድስት ሀገር ትተው በባዕድ ሀገር መንገላታትንስ ለምን ይሆን የመረጡት? ያን ክፉ ስደት ኢትዮጵያውያን ለምን ፈለጉት? እኛን የሚናፍቀው ያ እውቀቱ ለዓለም መብራት የሆነው የተማረው ወገናችን ሁሉ ተመልሶ በእውቀቱ ሀገሩን ገንብቶ ድሮ የነበራትን ሀያልነት የሚመልስበት ቀን ብቻና ኑሮዋን ለማሸነፍ ሌት ተቀን እያለች ከእንቅልፏ ተጣልታ ከሰውነት ማዕረግ ወጥታ የሰው ፊት ያገረፋት ምስኪኗን እህታችንን ብቻ ነበር ፈጣሪ እንዲጠብቃቸው የዕለት ተዕለት ጸሎታችንም ሆኗል። ነገር ግን አሁን የሚሰማ ሁሉ በእጅጉ ሰምቷል። ብዙ ኢትዮጵያውያን ስደተኞች በሳውዲ ፖሊስ ተይዘው በእስር ቤት እየተሰቃዩ እንደሚገኙ በርካታ የመረጃ ምንጮችም እየጠቀሱ ነው። ይህ ብቻ አይደለም። ከሁሉም የሚብሰውና የሚከፋው ግን በዚህ የስደት ህይወትና ኑሮ የተገደሉ መኖራቸው ነው። ከጅቡቲ ወደ የመን ሲሻገሩ በባህር ሰምጠው ሞቱ የሚል ዜና የተለመደ ጉዳይ ሆኗል። እኛም ኢትዮጵያውያን ይህንን ጉድ ተሸክመን መኖር ከጀመርን ሰንበትበት ብለናል። ሰሞኑን የአውሮፓ ሀገራት እስራኤልን ጨምሮ እጅግ ከባባድ መርዶ ለኢትዮጵያውያን እያሰሙ ይገኛሉ። የአውሮፓ ህብረትም ከሰሞኑ ከኢትዮጵያ መንግስት ጋር ተነጋግሮ ኢትዮጵያውያን ስደተኞችን ሊያባርር በዝግጅት ላይ እንደሚገኝ ለኢትዮጵያውያኑ መንግስት መርዶ መላክን ጀምሯል። ይህ ብቻ አይደለም። እስራኤላውያኑም በኢትዮጵያውያን ስደተኞች በእጅጉ መማረራቸውን እየገለጹም ይገኛሉ። እስራኤል ጠባብ ሀገር ናት። አሁን ደግሞ ግዙፍ ጦርነት ውስጥ ገብታለች። ፓርላማው ደግሞ ቤተ እስራኤላውያኑ ወደ እስራኤል መምጣት አለባቸው፣ ሀገራችን ያሉ ኢትዮጵያውያን ደግሞ ይውጡልን እያሉ ይገኛሉ። በሚገርም ሁኔታ ደግሞ በርካታ
ኢትዮጵያውያን ስደተኞች ከሀገራቸው ተሰደውና ወጥተው በእስራኤል ሀገር ውስጥ ይኖራሉ። አሁን ላይ ሀያላን ሀገራት ስደተኞችን እያባረሩ ይገኛሉ። አሜሪካ በመቶ ሺህ የሚቆጠሩ ስደተኞችን ከሀገሬ ውጡልኝ ማለት ከጀመረች ቆይታለች። አውሮፓ ህብረትም ስደተኞችን እያባረረ ይገኛል። እስራኤልም እንዲሁ ይህንኑ ስደተኞችን የማሳደድና የማባረሩን ዝግጅት የማባረሩን ክስተት እሷም የተቀላቀለች ይመስላል። እስራኤልም ስደተኞችን ለማባረር ዝግጅቴን ጨርሻለሁ፣ የኢትዮጵያ መንግስትም ቢሆን ከሚቀጥለው ወር ጀምሮ ዜጎቹን ይረከበኝ እያለች ትገኛለች። ይህ ሁሉ ውጥንቅጥ ለምን በኢትዮጵያ ሀገራችን ላይ? ድሮ ኢትዮጵያና ኢትዮጵያዊነት እጅግ የሚያኮራና እንዲሁም ደግሞ አንገትን ቀና አድርጎ የሚያስኬድ ነበር። አሁን ግን ኢትዮጵያዊነት አንገት የሚያስደፋ ለመከራና ለእንግልት የሚዳርግም ሆኗል። በፊት ማንም ቢሆን አገሩ ኢትዮጵያን ምድሩንና ቄውን ጥሎ መሰደድን አይመርጥም ነበር። አሁን ግን ሩጫው ሁሉ ከኢትዮጵያ ለመውጣት ሆኗል። ነገር ግን እኛ ኢትዮጵያውያን አንድም አንክደው ሀቅ አለን። ኢትዮጵያ ሀገራችን ሁሌም ቢሆን ቅድስት ሀገር ናት። ኢትዮጵያውያንም ብንሆን በእውነት ቅዱስ ነን። ስለ ራሳችን ቅድስና መመስከር የተገባ ባይሆንም እኛ ግን እለት እለት እንመሰክራለን። ለምን? በሀገሩ ሰርቶ በሀገሩ መኖር የሚጠላ ለዛውም ኢትዮጵያዊ ሰው ይገኛል ብለን አናምንም። ነገር ግን በሀገሩ የሚሰራው ሲያጣ እንዳይሰራ ያደረገውን አካል ከመቃወም ረብሻ ከመፍጠር ይልቅ ስደትን ይመርጣል። ክፉን በክፉ የሚቃወም ኢትዮጵያዊ እንደሌለ ሀገሩን ጥሎ ግጭትን ሸሽቶ ረብሻን ትቶ የሚሰደደው ወጣትና ኢትዮጵያዊ ትልቅ ማሳያ ነው። በሀገሩ መኖር የተቸገረው ኢትዮጵያዊ እንዲሁ ደግሞ ቢሮክራሲ ያዛለው ሰውም ይሰደዳል። ህጋዊ ሆኖ ለመሄድ ዓመት ደጅ መጥናት የሰለቸው ሰው በኮንቲነር ታፍኖ በበረሃ በጥምና በረሃብ እየተገፋ ይሰደዳል። በቃ ምርጫ የለውም። እዚህም ሞት እዚያም ሞት ብሎ ወስኗል። ለሌላው የሚያስብ ህዝብ ማለት ኢትዮጵያዊ ብቻ ነው። ሀገሬን አልለቅም፣ በሀገሬ መብቴን አስከብራለሁ፣ ነጻነቴን እጎናጸፋለሁ የሚል ሰው አሁን ላይ በኢትዮጵያ ምድር አይገኝም። ጦርነትና እልቂትን እንዲሁም ፍጅትንና አሁን ላይ በኢትዮጵያ ያለውን ፖለቲካ ሸሽቶ የሚሰደድ እንጂ። በአሁኑ ሰዓት የኢትዮጵያዊ ስደት ምክንያት አንድና አንድ ብቻ ነው። በማይሰማው ፖሊስ የሚገደለውን የወገኑን ሞት ማየት ያቃተው በማይሰማው ፖሊስ የሚገደለውን የወገኑን ሞት እልቂት ያስባል። የሚወድመውን ሀብትና ንብረት፣ ቅርስና ታሪክ ከግምት ውስጥ ያስገባል። ስለዚህም ብቸኛ አማራጩን ሁሉም ኢትዮጵያዊ መሰደድ ብቻ አድርጎታል። ለሌላው መጨነቅ፣ ክፉን በክፉ አለመመለስ፣ አለመቃወም ማለት ይህ አይደለም። ታዲያ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። አሁን ግን ኢትዮጵያ ሀገራችን ስለ ልጆቿ ስለ ሕዝቧ እልቂት እጆቿን ወደ እግዚአብሔር ከመዘርጋት የሰነፈች ይመስላል። ጊዜው በእጅጉ ከፍቷል። በየዓመቱ በሺዎች የሚቆጠሩ ኢትዮጵያውያን ወጣቶች ወደዚህ የስደት ጉዞ እየተሳተፉ ነው። ዋናው ምክንያታቸውም በአገር ውስጥ ያለው ከባድ የኢኮኖሚ ቀውስና የደህንነት ችግር እንደሆነም ይገልጻሉ። መረጃዎችም እንደሚጠቁሙት ከሆነ ከ2020 እስከ 2022 እንደ ኤሮፓውያን አቆጣጠር የትግራይ ጦርነት፣ ከ2023 ጀምሮ ደግሞ በአማራ ክልል እየተካሄደ ያለው ግጭትና እንዲሁም ከፍተኛ የሆነ የዋጋ ግሽበትና ስራ አጥነት ወጣቱን ወደዚያ አስከፊ ጉዞ እየገፋፋው ይገኛል። በአንድ ወቅት አንድ ስደተኛም እንዲህ በማለት ገልጾ ነበር። የውስጡንም እውነት የሚሰደድበትንም ምክንያት በሚያሳዝኑ ቃላቶች ተናግሯል። ስራ ከሌለ መኖር ከባድ ነው። ሰዎች ተስፋ ይቆርጣሉ። ከዚህ በኋላ በሞትም ባልሞትም እድሌን መሞከር ይሻለኛል ትላለ። ስለዚህ ስደትን ትመርጣለ። ተስፋ የቆረጠው ኢትዮጵያዊ ድምጽ ነው። በዚህ የስደት መስመር ላይ ብዙ ሞቶች፣
ብዙ እልቂቶች፣ ብዙ መከራዎች ቢኖሩም ይህ ወጣት ግን እዚህ ኖሮ ከመሞት ወደዛ ሄዶ ስደትን መርጦ እድሉን ሞክሮ መሞትን መርጧል። ከ2014 ዓመተ ምህረት ጀምሮ በዓለም አቀፍ የስደተኞች ድርጅት IOM በዓለም ዙሪያ ከተመዘገበው 76524 ሞት ውስጥ ቢያንስ 1098 የሚሆኑት የተከሰቱት በዚሁ የባህር ጉዞ ላይ በነበሩ ስደተኞች መስመጥ አደጋ ነበር። ለአውሮፓውያን አቆጣጠርም በ2025 ብቻ 378 የሚጠጉ ሰዎች በባህር ላይ ሲሰጥሙ ህይወታቸውን ማለፉ ተገልጿል። በዚህ እልቂት ውስጥም በርካታ ኢትዮጵያውያን ይገኙበታል። የኢትዮጵያውያን ስደተኞች አስከፊ ገጽታ በህገወጥ መንገድ ላይ የሚደርስባቸው ከባድ ሞት፣ አካላዊና ስነ-ልቦናዊ ጥቃት፣ የጾታ ጥቃት፣ የቪዛ ጥያቄና የጉልበት ብዝበዛ ብዙ ነው እንግልቱ። ይህ ሁሉ ቢሆንም በሀገር ውስጥ ያለው ተስፋ መቁረጥና ድህነት ጣቶችን ወደዚህ አደገኛ ጉዞ እንዲገቡ እያስገደዳቸው ይገኛል። ይህን ሁሉ እንግልት ተቋቁመውና እዚህ ሞት ተርፈው ተስፋ ወደ አደረጓት ሀገር ሲደርሱም የደረሱም በአሁኑ ሰዓት ያች ሀገር በሯን ዘግታባቸው እንዲሁም ደግሞ ተሽለክልከው የገቡትን ደግሞ ያሰረችና በግፍና በመከራ እየቀጣች ትገኛለች። ኢትዮጵያ ሆይ መቼ ይሆን ልጆቿን የምትሰበስበው? መቼ ይሆን ኢትዮጵያውያን ወደሚናፍቋት ሀገራቸው ወደ ቤታቸው የሚመለሱት? የሁሉም ኢትዮጵያዊ ጥያቄ ነው። ህዝበ ኢትዮጵያዊም ቢሆን እግዚአብሔርን እንጂ መሪውን ፈርቶ አያውቅም። እዚህ ሁሉም ኢትዮጵያዊ ሊተማመን ይገባል። ስንቱ ገንዘብ የሞላው ሁሉ የተረፈው ባለ ሀብት ሀገሩን ለቆ ወጥቷል። ስንቱ የተማረው የተመራመረው ከርሰ ምድር እስከ ጠፈር አበጥሮ የሚያውቀው ምሁር እንኳ ከሀገሩ ኢትዮጵያ ተሰደዋል። ታዲያ ኢትዮጵያውያኑ የተሰደዱት ለእንጀራ ፍለጋ ብቻ ነው ማለት እንዴት ይደፈራል? እውን ኢትዮጵያውያኑ ለእንጀራ ፍለጋ ብቻ ይሆን የተሰደዱት ወይንስ በሌላ ምክንያት? ይህ ጥያቄ ጊዜና ቀን ይፈታዋል። ኢትዮጵያም ብትሆን አንድ ቀን ልጆቿን ትሰበስብ ይሆናል። የታጠፉትም እጆቿ አንድ ቀን ወደ እግዚአብሔር ይዘረጋሉ። ይህ የሁላችንም ተስፋ ነው፣ የሁሉም ኢትዮጵያዊ ጸሎት። ውድ የጊዜ ቲዩብ ቤተሰቦቻችን ለዛሬ ያዝንላችሁ ዝግጅታችን ይህንን ይመስል ነበር። በሌላ ዝግጅት እስክንገናኝ ሰናይ ጊዜ ለእናንተ ተመኘን።